ወደኛ አስተያየት እንሄዳለን። ሶስት አስተያየቶችን ነው መስጠት የምንፈልገው። ሶስት። አንደኛው ውጥረቱ አይቀሬ ወደሆነ ጦርነት የሚያመራ ነው ለማለት ያቀረቧቸውን ምክንያቶች በሚመለከት አንድ እና መፍትሄዎቻቸውንም በሚመለከት እናያለን። ሁለተኛው ቲፒኤልኤፍን በሚመለከት ደግሞ ሁለት የተለያዩ ሀሳቦችን እንሰጣለን። በአጠቃላይ ወደ ሶስት ጉዳዮች ላይ ሀሳብ እንሰጣለን። በእኛ እምነት ለጦርነቱ ወይም ለውጥረቱ በኢትዮጵያና በኤርትራ መንግስት መካከል ለውጥረት ምክንያት ነው ብለው ያቀረቡት ነገር እንደው በኢትዮጵያ መንግስት በተሰራ የዲፕሎማሲ ጥረት የተገኘ ከሆነ ለኢትዮጵያ መንግስት ትልቅ ድል ነው ሊባል የሚችል ነው። በነገራችን ላይ እዚህ ላይ የገለጹት ነገር በብዙ ጉዳዮች ላይ የብዙ የተለያዩ ዓለም አቀፍ ተነባቢነት ያላቸው ሚዲያዎች ላይ ሁሉ ብታዩ የሚጠቀሱ ነገሮች ናቸው። ሁለት ናቸው ነው የሚሉት። ውጥረቱ የጀመረው ከፕሪቶሪያ ስምምነት መፈረም ጋር ተያይዞ ነው የሚል ነገር ነው የሚያቀርቡት። በኢኮኖሚስትም ልክ እንደዚሁ አይነት ጽሁፎችን አስተናግዶ ያውቃል። ፎሬን ፖሊሲም እንደዚሁ አስተናግዶ ያውቃል። አንድ ጽሁፍም ዛሬ ላይ እንደዚሁ የወጣ ጽሁፍም ከዚሁ ጋር በተያያዘ ነው ማለት ዓለም አቀፍ ተነባቢነት ያላቸው ጽሁፎች ማለት ነው። የፕሪቶሪያ ስምምነት ነው በጠቅላይ ሚኒስትር አብይ አህመድ እና በኢሳያስ አፈወርቂ መካከል ልዩነት እንዲፈጠር ያደረገው የሚለው ለኢትዮጵያ መንግስት በጣም የሚጠቅም ግንዛቤ ነው። በጣም የሚጠቅም ግንዛቤ ነው። ብዙ ነገር ነው የሚናገረው። በኤርትራ መንግስት በኩል ደግሞ ይሄ በጭራሽ የማይወደድ አይነት ግንዛቤ ነው። እንደውም በግልጽ አንዳንድ ጽሁፎችን ለምሳሌ ኢኮኖሚስት ከዚህ ቀደም የጻፈው ጽሁፍ ላይ ይሄንን ጠቅሶ እኛ ስለ ፕሪቶሪያ ስምምነት ምን አግብቶን ነው እሱን ምክንያት አድርገን ልዩነት የምንፈጥረው የሚል ምላሽ መስጠታቸውን አውቃለሁ። በሻዕቢያ በኩል ለኢትዮጵያ የሚጠቅም ግንዛቤ ነው እነዚህ ተነባቢ ጽሁፎች ላይ እየወጣ ያለው ጉዳይ። እሱ ምንድን ነው? በኤርትራ መንግስትና በኢትዮጵያ መንግስት መካከል ልዩነት የተፈጠረው ከፕሪቶሪያ ስምምነት በኋላ ነው የሚለው ጉዳይ ማለት ነው። መሰረትም የሚያደርገው የፕሪቶሪያ ስምምነት ነው የሚለው ጉዳይ በጣም ለኢትዮጵያ የሚጠቅም ነው። እንዴት ማለት ጥሩ ነው፣ እሱን እንመልስ። የኢትዮጵያ መንግስት የኤርትራን መንግስት አንድ በዋናነት የሚከስበት ክስ፣ በነገራችን ላይ የኤርትራ መንግስት የባህር በር በሚመለከት ያለኝን እድል ዘጋብኝ ብሎ የኢትዮጵያ መንግስት ከሱ አያውቅም። ለዓለም አቀፉ ማህበረሰብ ማለት ነው ክሌም ነው የሚያደርገው እንጂ የኤርትራ መንግስት የባህር በር እንዳላገኝ አልወያይም አለኝ፣ አልደራደርም አለኝ፣ እንደዚህ ከሱ አያውቅም የኢትዮጵያ መንግስት። የኤርትራን መንግስት ሁሉ ጊዜም የሚከስበት ክስ በውስጣዊ ጉዳይ ላይ ጣልቃ እየገባ ቲፒኤልኤፍንም እንደዚሁም የአማራ ኃይሎችንና ሌሎችንም ታጣቂዎች ባሉን ማለት ነው ሌሎችንም ታጣቂዎች በስልጠና በመሳሪያም አመራርና አቅጣጫ በመስጠትም ውስጣዊ ችግሬ እንዲባባስ እያደረገ ነው የሚል ክስ ነው የሚያቀርበው የኢትዮጵያ መንግስት። ለዓለም አቀፉ ማህበረሰብ ይህንን ነው የሚያቀርበው። አሁን እዚህ ጽሁፍ ላይም ሌሎች ከዚህ ቀደም የነበሩ ጽሁፎችም ላይ የወጣው ልዩነቱ የፕሪቶሪያ ስምምነት መፈረምን ተከትሎ የመጣ ነው የሚለው ጉዳይ የኢትዮጵያን ክስ ተጨባጭ የሚያደርግ ነው። የፕሪቶሪያ ስምምነትን መሰረት አድርገው ከሆነ ልዩነት የተፈጠረው የፕሪቶሪያ ስምምነት ማለት ለኢትዮጵያ ውስጣዊ ጉዳይ ነው። ሻዕቢያን በምንም አይነት መልኩ ይሄ ነገር ሊያገባው አይገባም። ግን ሻዕቢያ ያገባኛል ብቻ አይደለም ያለው፣ በማያገባው ጉዳይ ያገባኛል ብቻ ሳይሆን ያለው እሱን ምክንያት አድርጎ ከኢትዮጵያ ጋር ውጥረት ውስጥ ገባ። ይሄ ማለት ምን ማለት ነው? የኢትዮጵያ ውስጣዊ ጉዳይ ነው ለኢትዮጵያ መንግስትና ለሻዕቢያ ልዩነት
ምክንያት የሆነው እያሉ ሻዕቢያ ምን አገባው ነው በውስጣዊ ጉዳይ ላይ ያገባኛል ካላለ በስተቀር ከፕሪቶሪያ ጋር ተያይዞ ልዩነቱ መቅረቡ የሻዕቢያን በኢትዮጵያ ውስጥ ጉዳይ ላይ ካልወሰንኩ የማለት ፍላጎቱን በደንብ የሚያሳይ ግልጽ ነኝ መሰለኝ። አንተ በሌላው አገር የውስጥ ጉዳይ ላይ ያገባኛል ብለህ ካላሰብኩ በስተቀር በእነሱ የውስጥ ጉዳይ ላይ በሚወስኑት ውሳኔ ቅሬታ ተሰምቶ ልዩነት ፈጥረህ ከዛም አልፎ ወደ ጦርነት ሊያመራ የሚችል ውጥረት አልፈጥርም። የፕሪቶሪያ ስምምነት የኢትዮጵያ ውስጣዊ ጉዳይ በፌዴራል መንግስትና በቲፒኤልኤፍ መካከል ያለውን ችግር በዘላቂነት ይፈታል ተብሎ የታሰበ ስምምነት። ጦርነቱም የውስጥ ጦርነት በተለያየ አይነት ምክንያት ወደ ውጭ ወጣ እንጂ የውስጥ ጦርነት መነሻው ውስጣዊ ጉዳይ ነው። ይሄ እስከሆነ ጊዜ ድረስ ሻዕቢያ በውስጣዊ ጉዳይ ላይ ገብቼ እኔ የምፈልገው ነገር አልተወሰነምና አልተደረገምና ከኢትዮጵያ መንግስት ጋር ያለኝን ግንኙነት አቋርጣለሁ ብቻ ሳይሆን ወደ ጦርነት ሊያመራ የሚችል ውጥረት እስከ መፍጠር ድረስ ከሄደ በኢትዮጵያ የውስጥ ጉዳይ ላይ የመግባት ፍላጎቱን ያሳያል። የመግባት ፍላጎቱን ካሳየ ኢትዮጵያ ሻዕቢያ በውስጥ ጉዳይ እየገባ እንዲህ እያደረገ ነው የሚለው ክሷ ዞሮ ዞሮ ሻዕቢያ ፍላጎት እንዳለው ዓለም አቀፋዊ ግንዛቤ ስለተፈጠረ ገብቶ እንዲህ አደረገ የሚለው የኢትዮጵያ ክስ በቀላሉ ሊታመን በቀላሉ ዓለም አቀፉ ማህበረሰብ ሊቀበለው የሚችለው አይነት ክስ ይሆናል። በአብዛኛው ጽሁፎች ላይ በኢትዮጵያና በኤርትራ መንግስት መካከል ያለው ልዩነት የፕሪቶሪያን ስምምነት መሰረት ያደረገ ነው የሚለው ነገር ዓለም አቀፋዊ ግንዛቤ በሚመስል አይነት መልኩ የተለያዩ ዓለም አቀፍ ተነባቢነት ያላቸው ጽሁፎች ላይ የሚነሳ ነገር ነው። እዚህም ላይ ተነስቷል። ይሄ ለኢትዮጵያ የሚጠቅም ነው። በራሱ እንደ መፍትሄ ያቀረቡትም ጉዳይ የፕሪቶሪያ ስምምነትን መሰረት ተደርጎ የኢትዮጵያ መንግስትና በቲፒኤልኤፍ መካከል በድንገት ተቋርጦ ያለው ውይይት እንዲጀመር ማድረግ ያስፈልጋል የሚል ነው። እዚህ ውስጥ የኤርትራ መንግስት አይመለከተውም እንደማለት ነው። የውስጥ ጉዳይ ነው። የፕሪቶሪያ ስምምነትን የዓለም አቀፉ ማህበረሰብም የውስጥ ጉዳይ እንደሆነ አድርጎ ነው የሚገነዘበው። በዚህ ጽሁፍ እንደገና በዚህ የውስጥ ጉዳይ ደግሞ ካልገባው ብሎ ነው ሻዕቢያ ከኢትዮጵያ መንግስት ጋር ችግር ውስጥ የገባው። ይሄንን የሚያነብ ማንኛውም አካል ሻዕቢያ ምን አግብቶት ነው? እንዴት በውስጣዊ ጉዳይ እሱን ምክንያት አድርጎ እንዴት ልዩነት ሊፈጥር ይችላል? እንዴት ወደ ጦርነት ሊያመራ የሚችል ውጥረት እስከ መፍጠር ድረስ እንዴት ይሄዳል የሚል ይሄ በደንብ አድርጎ ሻዕቢያን የሚከስ እንደውም የኢትዮጵያን መንግስት ዓለም አቀፉ ማህበረሰብ እንዲረዳው የሚያደርግ አይነት አቀራረብ ያየሁት። በእርግጠኝነት የሻዕቢያ ሰዎች ይሄን አይወዱትም። የሻዕቢያም ደጋፊዎች የራሳችን ሰዎች ይሄን አይወዱትም። አንዱ ይሄ ነው። ሁለተኛው ነገር በጣም ልዩነቱ የፕሪቶሪያ ስምምነትን መሰረት አድርጎ ተፈጠረ። ከዛ በኋላ ደግሞ የኢትዮጵያ የባህር በር ጥያቄ ደግሞ ጉዳዩን አባባሰው አይነት ነገር ነው። ምክንያቱም የባህር በር ጥያቄው ከዛ በኋላ ነው በደንብ አደባባይ ላይ የወጣው። የኢትዮጵያ የባህር በር አጀንዳ ቅቡል አጀንዳ እንደሆነ የሚያሳየን ጽሁፍ ነው ይሄ። አንዱ ለውጥረቱ ምክንያት የኢትዮጵያ የባህር በር ጥያቄ ነው ይልና ግን መፍትሄ ግን አድርጎ ግን ሲያቀርብ ምንድን ነው የሚለው? ይሄ የባህር በር ጥያቄ መመለስ አለበት። ጽሁፉ እንደዛ ነው። ለውጥረቱ ምክንያት የሆነው ከፕሪቶሪያ ስምምነት ቀጥሎ የኢትዮጵያ የባህር በር አጀንዳ። ስለዚህ በቀጠናው ላይ ማለት በኢትዮጵያና በኤርትራ መካከል ሰላምና መረጋጋት ከማምጣት ባለፈ
በቀጠናው ላይ አስተማማኝ እና ዘላቂ የሆነ ሰላም ይመጣ ዘንድ ኢትዮጵያ በኤርትራ በኩል፣ በጅቡቲ በኩል፣ በሶማሌላንድ በኩል፣ በሶማሊያ በኩል፣ በግብጽ በኩል፣ በኬንያ እና በሱዳን በኩል ሁሉ የባህር መውጫ አማራጭ ያስፈልጋታል። ይህን ማግኘት የምትችልበትን አይነት ሁኔታ የዛ ቀጠና ጉዳይ ያገባኛል፣ ያሳስበኛል የሚል አካል በሙሉ ሊረባረብበት የሚገባ ነው ይላል። ይሄ ይኸውላችሁ የኢትዮጵያ የባህር በር አጀንዳ የኢትዮጵያ ብቻ መሆን የለበትም ነው ያለው። የኢትዮጵያ የባህር በር ጥያቄ የኢትዮጵያ ጥያቄ ብቻ መሆን የለበትም፣ የጎረቤቶቿ ጥያቄ መሆን አለበት። የዓለም አቀፉ ማህበረሰብ ጥያቄ መሆን አለበት የሚለው የውጥረት ምክንያት ስለሆነ ኢትዮጵያ ይህንን አጀንዳ ትሳበው፣ ትመልሰው፣ ቅድሚያ የውስጥ ጉዳዩን ትፍታ አይደለም እያሉ ያሉት። ልክ የኛ ሰዎች እንደሚሉት ያለ ወደብም እኮ ማደግ ይቻላል የሚል ሀሳብ አይደለም ያቀረቡት። ኢትዮጵያ የባህር በር መጠየቋ የኤርትራን ሉዓላዊነት መዳፈር ነው የሚል ነገር አይደለም ያቀረቡት። የኢትዮጵያ የባህር በር አጀንዳ እንደውም ከኢትዮጵያ አልፎ የጎረቤቶቿ ከዛ ሁሉ አልፎ የዓለም አቀፉ ማህበረሰብ ጉዳይ ተደርጎ መወሰድ አለበት። በዛ ልክ ታይቶ ዓለም አቀፉ ማህበረሰብ ይሄ እንዳይሳካ እንቅፋት የሚሆን አካል ላይ በሙሉ ተጽዕኖ አሳድሮ ምናልባትም አንዳንድ ማበረታቻ ነገሮችንም ጭምር ሰጥቶ ድርም ወይም እርዳታም ማዕቀብ ማንሳት እንደዚህ አይነት ነገር በማድረግ ኢትዮጵያ የምታገኝበት ሁኔታ መመቻቸት አለበት። ያ ካልሆነ ኢትዮጵያ ውስጣዊ ችግሯንም ብትፈታ ነው የሚሉት። ለምሳሌ ከቲፒኤልኤፍ ጋር ያለውን ችግር፣ የፕሪቶሪያ ስምምነት ላይ ያለውን አለመግባባት በእነሱ ውሳኔ ማለት ነው የዓለም አቀፉ ማህበረሰብ ጣልቃ ገብቶበት እንዲግባቡ ቢያደርግ ራሱ የሚኖረው ጊዜያዊ የሆነ ሰላምና መረጋጋት ብቻ ነው። ዘለቄታዊ በሆነ አይነት መልኩ ሰላምና መረጋጋትን ሊያመጣ የሚችል መፍትሄ ግን ካስፈለገ ኢትዮጵያ የባህር በር ይገባታል። የዓለም አቀፉ ማህበረሰብ ይሄ አይነት ግንዛቤ ሊኖረው ይገባል። ማገዝ ሁሉ አለበት ነው። ኢትዮጵያ ብቻዋን ለምን ትጠይቃለች? ኢትዮጵያ የባህር በር ካላገኘች አካባቢው ላይ ሰላም አይኖርም። በቃ ይህን ጽሁፍ የሚያነብ አካል ሊኖረው የሚችለው መረዳት አሁን ያልኳችሁ ነው። የኢትዮጵያ መንግስት ዓለም እንዲረዳው የሚፈልገውን አይነት አረዳድ የሚፈጥር ጽሁፍ ነው። ይሄ ሌላኛው በጣም የወደድኩት ጉዳይ ነው። ሁለት ነገር፣ አንድ የፕሪቶሪያ ስምምነትን ውስጣዊ ጉዳይ ነው ያደረገው። ኤርትራ በዚህ ጉዳይ አይመለከታትም። ግን ኤርትራ በማይመለከታት ጉዳይ ገብታ ነው በኢትዮጵያና በኤርትራ መካከል ችግር የተፈጠረው የሚል ግንዛቤ የሚፈጥር የኤርትራን መንግስት የሚከስ የኢትዮጵያን መንግስት እንድትረዳ የሚያደርግ ጽሁፍ ነው። ሁለት የባህር በር አጀንዳ የኢትዮጵያ ብቻ ሳይሆን ጎረቤቶቿ በበጎነት አይተውት አማራጮች ሊፈጥሩላት የሚገባ ጥያቄ ነው። የዓለም አቀፉ ማህበረሰብም የራሱ ጉዳይ ሁሉ አድርጎት ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት ሁሉ ሊያግዝ ሊተባበር ይገባል። ይህንን ነው ጽሁፍ። እነዚህን ሁለት ነገሮች ወድጄዋለሁ።
ትንሽ ጥያቄ ማንሳት የምፈልገው ቲፒኤልኤፍን በሚመለከት ያለው ጉዳይ ላይ ነው። ቲፒኤልኤፍን በሚመለከት ያለው ጉዳይ ቲፒኤልኤፍን በሚመለከት አንደኛው የቲፒኤልኤፍን አቅም በጣም አጋኖ የተረዳ ጽሁፍ ነው። በጣም አጋኖ የተረዳ ጽሁፍ ነው። አንድ ሁለት የቲፒኤልኤፍን ፍላጎት በእኔ እምነት ጭራሽ ያልተረዳ ጽሁፍ ነው። ቲፒኤልኤፍ ምን ይፈልጋል የሚለውን ጽሁፉ ተሳስቶበታል። ተሳስቶበታል። አልተረዳቸውም። ቲፒኤልኤፍ ምን እንደሚፈልጉ አልተረዳም። እዚህ ላይ ቲፒኤልኤፎች ይፈልጋሉ የሚለው በፕሪቶሪያ ስምምነት የሚጠይቋቸው ነገሮች እሱ መፈታት አለበት ነው። የቲፒኤልኤፍ ጥያቄ የፕሪቶሪያ ስምምነት ይፈጸም አይደለም፣ እንመጣበታለን። ሌላኛው የቲፒኤልኤፍን አቅም በጣም አጋኖ የተረዳ ነው። በጣም ቲፒኤልኤፍ አሁን ላይ እነሱ እንደሚሉት ጸሐፊዎቹ ጡንቼን ላሳይ ብሎ ጦርነት ቢጀምር ለዛ ጦርነት ምላሽ የሚሰጠው የፌዴራል መንግስት አይደለም። የፌዴራል መንግስት አይደለም። ሁሌም ነው የምለው ይሄንን ጉዳይ የቲፒኤልኤፍ አቅም ወርዶ አሁን ቲፒኤልኤፍ እንደው ውስጣዊ ችግሩን ፈቶ እኮ ነው ማለት ገና ጦርነት ለመጀመር ብዙ ችግር እንዳለበት አውቃለሁ። ግን ጦርነት ልጀምር ቢል መጀመሪያ የሚያስተናግደው ቲፒኤፍ የሚባለው የትግራይ ኃይል ነው። መጀመሪያ የሚያስተናግደው እሱ። ፌዴራል መንግስት ላይ ለመድረስ ብዙ ነው የሚቀረው፣ እንደው ምናልባት መንግስት ያንን ሰበብ አድርጎ ኤርትራ ላይ ጦርነት ካልጀመረ በስተቀር ቲፒኤልኤፍ ገና የራሱ የቤት ስራ አለበት። የሰሞኑ የሰራዊቱ እንቅስቃሴን ተከትሎ አብዛኛው ሰው የወሰደው ግንዛቤ ቲፒኤልኤፍ ገና ለጦርነት ራሱን ሳያዘጋጅ ጦርነት ያወጀ አካል ተደርጎ ገና ጊዜያዊ መንግስቱን ለመቆጣጠር እያሴረ ያለ አንድ ሌላ አካል ነው ገና ቲፒኤልኤፍ። እሱን ጊዜያዊ መንግስቱን ለመቆጣጠር በሚያደርጋቸው ሴራዎች ደግሞ ራሱ እንደገና እየተከፋፈለ ያለ ስብስብ ነው ቲፒኤልኤፍ። እንደ አሜባ እየተበጣጠሰ ያለ እንደ አሜባ በጥስጥስ እያለ ገና ከጄኔራል ታደሰ ወረደ ጋር ያላቸውን ችግር አልፈቱም። ጄኔራል ታደሰን ያዝነው ሲሉ ሲወጣ ወጣ ሲሉት ሲይዙት ሙልጭልጭ ብሎባቸው ለነሱ ብቻ ለሁላችንም ተምሎጭልጮ ያስቸገረ አካል ገና እሱ ላይ ገና አልፈቱም። ገና ጊዜያዊ አስተዳደሩ እንዲያደርግላቸው የሚጠይቁት ጥያቄዎች አሉ። እነሱ እስኪፈቱላቸው ድረስ ይጠብቃሉ። እነሱን በኃይል በሴራ ለመፍታት የሚያደርጉት ጥረት የራሳቸውን ገመና እያጋለጠ ነው። ራሳቸውን ለውስጥ ክፍፍል እየዳረገ ነው። እንደገና ለሌላ ዳግም ክፍፍል እየዳረገ ነው። ወዳጅ ቲፒኤልኤፍ ገና ብዙ ስራ አለ። ያን እንኳን ፈታው ቢል አሁን እንደውም ትንሽ ድክመቱንም ለመሸፋፈን ሱዳን ላይ ሌላ ሰራዊት አስመረኩ ምናምን ሲል እየሰማሁ ነበር። ደሞዝ የሚጠይቅ ሰራዊት ነው እያስመረቂያል። መሬት ደሞዝ ትጨምራታለህ፣ ባስመረክ ቁጥር ደሞዝ ትጨምራለህ፣ ባስመረክ ቁጥር መሬት ትሰጣለህ። የሰራዊቱ ጥያቄውን ይሄ ነው። መዋጋት አይደለም መኖር ነው እየፈለገ ያለው። አንተ የምትለው ጽምዶ፣ አንተ የምትለው ጦርነት ምናምን እየገቡ ያለ አይደለም። ገና ብዙ ችግር አለበት ቲፒኤልኤፍ።
ትግራይ ላይ የተወሰኑ ቡድኖች ቲፒኤልኤፍ የሚባሉት ቡድኖች ትንሽ ናቸው። በነገራችን ላይ ቲፒኤልኤፍ ሁሉም አይደለም፣ ሰርክሏ በጣም ትንሽ ነች። እነሱ የሚወስኑት ውሳኔ ነው አጠቃላይ ቲፒኤልኤፍ የሚሆነው 4፣ 5፣ 6 ሰዎች። እነዚህ ሰዎች ትግራይን እጃቸው መዳፍ ውስጥ ገና አልከተቱ። ያንን ለመክተት የትግራይን አቅሞች በሙሉ ለመጨበጥ የሚያደርጉት እንቅስቃሴ ለዳግም ክፍፍል እየደረጋቸው የሚያሴሩት ሴራ የራሳቸውን ውስጣዊ ድክመት፣ ውስጣዊ ችግር አጋልጦ እየሰጠ ይሄን ከፈታ በኋላ ራሱ የፒኤልኤፍ ጦርነት ልጀምር ቢል የሚቀበለው ከሱ በተቃራኒ እየተጠናከረ ያለ ቲፒኤፍ የሚባል አካል ነው። በሌላኛውም በኩል ልጀምር ካለ የሚቀበለው የተከዜ ዘብ የሚባል እንዴ ቲፒኤልኤፍ አቅሙ ተጋኗል። በዚህ ጽሁፍ ላይ ቅድም ባቀረብኩላችሁ ጽሁፍ ላይ አቅሙ ተጋኖ ነው። ልክ ቲፒኤልኤፍ ሲጀምር በቃ በኢትዮጵያና በኤርትራ መካከል ጦርነት የሚጀምር ተደርጎ ነው እየታየ ያለው። ቲፒኤልኤፍ ያንን ነው መፍጠር የሚፈልገው። ባይዘው ቲፒኤልኤፍ ኤርትራ ጋር ውጥረት ውስጥ የፌዴራል መንግስት የገባው እኔን ለማጥቃት ነው ብሎ ነው የሚያስብ። የባህር በር አጀንዳን የሚያነሳው እኔን ለማጥቃት ነው። በቃ የፌዴራል መንግስት አእምሮ ውስጥ ያለሁት እኔ ብቻ ነኝ። እጀቱ እኔ ነኝ። ምኑ ሁሉ እኔ ነኝ። ይህንን ነው ማቅረብ የሚፈልገው። ቲፒኤልኤፍ ግን አይደለም። ቲፒኤልኤፍ አሁን የፌዴራል መንግስት ጉዳይ አይደለም። ከሱ በላይ ቲፒኤልኤፍ ያሳስበናል ብለው ያሰቡ አካላቶች ራሳቸውን ቲፒኤልኤፍን ለመቋቋም በሚያስችል አይነት መልኩ እያበቁ ነው ያሉት፣ እያዘጋጁ ነው ያሉት። እነሱን ማለፍ አለበት። አንዲያ ነው። ሁለተኛ በጣም ብዙ ሰዎች የሚሸወቱት ነገር አለ። ቲፒኤልኤፍ ጦርነት ቢጀምር አማራ ክልል ያሉ ታጣቂዎች በሙሉ የሚያግዙት የሚመስላቸው ሰዎች አሉ። አሁን ያለው ነገር እንደዛ ነው የሚመስለው። ግን አንድ ነገር ሲሆን የሚመስለውንና ሲከሰት የሚሆነው ሊለያይ ይችላል። አሁን ቲፒኤልኤፍ ጦርነት ውስጥ አይደለም። ቢያንስ ውጥረት ነው ከፌዴራል መንግስት ጋር ያለው፣ ወይም ወታደራዊ ግጭት ውስጥ ገና አልገባም። ልክ ወታደራዊ ግጭት ቢጀምር አብዛኛው ፋኖ የምትሉት ታጣቂ በሙሉ ስጋት ውስጥ ሊወድቅ ይችላል። ነገ ከነገ ወዲያ ፖዚሽኑ የቱ ጋር እንደሚሆን አይታወቅም። የተወሰኑ ከቲፒኤልኤፍ ጋርም ሆነው መዋጋት የሚፈልጉ ሰዎች ሊኖሩ ይችላል። ግን ለምሳሌ ሰሞኑን አንዳንድ ቦታዎች ላይ በጋራ ጥቃት ጀምረው ነበር። አይታችሁ ከሆነ ሁለቱም ነው የሚክዱት። የፋኖ ኃይሎቹም ይክዱታል፣ ቲፒኤልኤፎችም ይክዱታል። ለምን? መታወቁ ችግር ስላለው ነው። ችግር ያለው ለዓለም አቀፉ ማህበረሰብ ብቻ አይደለም። ኦፍኮርስ ቲፒኤልኤፍ እንደዚህ አይነት ነገር እንዳያደርግ የፕሪቶሪያ ስምምነት ያግደዋል። የፕሪቶሪያ ስምምነት ይፈጸምልኝ እያለ ባለበት አይነት መልኩ ይሄ ነገር ፐብሊክ እንዲወጣ አይፈልግም። ግን እሱ አይደለም ይበልጥ ግን ያሳሰበው። አንድ ላይ ነን ቢሉ የአማራ የፖለቲካ ማህበረሰብ ሊቀየር ይችላል። ብዙ ሰዎች እሱን ከግምት ውስጥ አያስገቡትም። ቲፒኤልኤፍ ጦርነት ገና አልጀመረም። ወታደራዊ ግጭት ውስጥ ገና አልገባም። ሲገባ ዛሬ ከቲፒኤልኤፍ ጋር ምናምን የሚል ሁሉ እንደ ዛሬ ላይል ይችላል። ቢልም ድምፁ እጅግ በጣም አነስተኛ የሆነች የሚያስቀጠቅጠው አቋምም ሊሆን ይችላል። ቲፒኤልኤፍ ወደ ጦርነት ባለመግባቱ፣ ወደ ወታደራዊ ግጭት ውስጥ ባለመግባቱ ዝም ያለ የፖለቲካ ማህበረሰብ አለ አማራ ክልል ውስጥ። ቲፒኤልኤፍ
ትጥቅ ባልፈታበት አይነት መልኩ የአማራ ልዩ ኃይል ትጥቅ እንዲፈታ መደረጉ ስህተት ነው ብሎ የሚያምን አለ። ግን ቲፒኤልኤፍ ዝም ብሎ እስከተቀመጠ ጊዜ ድረስ አማራ ክልል ላይ የተወሰኑ የታጣቂዎች እንቅስቃሴ ቢኖር ዝም ብሎ የሚል አለ፣ ችግር የለውም ብሎ የሚረዳ። ልክ ቲፒኤልኤፍ ግን ጦርነት ሲጀምር አዛት ታይም አቋሙ የሚቀየር፣ አዛት ታይም ማውራት የሚጀምር፣ መጮህ የሚጀምር ስንት የፖለቲካ ማህበረሰብ አለ። እና እንደምታስቡት አይደለም። ማሰብ ያስፈልጋል። ለምንድን ነው በኤርትራና በኢትዮጵያ መካከል ያለው ወደ ጦርነት ሊያመራ የሚችለው ውጥረት እንዴት ወደ ጦርነት አልገባም ብለህ እንደምትጠይቀው ሁላ ቲፒኤልኤፍ እንዴት ወደ ጦርነት መግባት አልፈለገም ብለህም መጠየቃል። ምክንያቱም ቲፒኤልኤፍ ጦርነት ከማድረግ ውጪ ፍላጎቱን ሊያሳካ የሚችልበት ምንም አይነት መንገድ የለም። እነግራችኋለሁ። እሱ ጦርነት ከማድረግ ውጪ ምርጫ ያለው ስብስብ አይደለም። ፍላጎቱ ሊሳካ የሚችለው በጦርነት ብቻ ነው። ሶስት ካሁን ለምን አልገባም? አንደኛ ውስጣዊ ሁኔታውን አይቶ ነው። ሁለት ውጫዊ ሁኔታውንም ሲያይ ጦርነት ለመክፈት የሚፈቅድለት ስላልሆነ መተማመኛ የለውም። ጦርነት ቲፒኤልኤፍ ጀመረ የተባለ ጊዜ አማራ ክልል ውስጥ ያለው ሁኔታ ሊቀየር ይችላል። አስተማማኝ አይደለም። ቲፒኤልኤፍ ጦርነት ባለመጀመሩ ዝም ያለ፣ የጀመረ ጊዜ ግን ብድግ የሚል ጉዳዩ የኔ ነው የሚል ማህበረሰብ አለ። አሁን የሚንጫጫውን የፋኖ አደረጃጀት በሙሉ አፍ የሚያዘጋ ማለት ነው። አፍ የሚያዘጋ አይታችሁታል። በጋራ እንኳን ጥቃት ሰነዘሩ ሲባል የመጣባቸውን ምት መቋቋም አልቻሉ። መከላከል ነው የጀመሩት። ውሸት ነው ውሸት ነው ውሸትን ወደሚል ይሄዱት። በግልጽ የሆነ ጊዜ ውሸት ነው ማለት አይቻልም። በዛ መከላከል አይቻልም። ይሄም አለ። ጽሁፋቸው ፎሬን ፖሊሲ ላይ የወጣው ጽሁፍ ይሄን ከግምት ውስጥ አላስገባም። ባይ የቲፒኤልኤፍን ወቅታዊ አቋም ከግምት ውስጥ አላስገባም። አስገብቶ ቢሆን ኖሮ በኤርትራና በኢትዮጵያ መንግስት መካከል ወደ ጦርነት ለመግባት የሆነ አይነት ሚና ይኖረዋል። ግን ወሳኝ ሚና ግን አይኖርም። ወሳኝ ሚና አይኖረውም። ቲፒኤልኤፍ አንድ ታጣቂ ነው ትግራይ ውስጥ ያለ። እንደ ድሮ አይደለም። በድሮ አቅሙ እያዩት ነው የተሳሳተ አይነት ግንዛቤ ውስጥ የሚወድቁት። አንዱ አቅሙን በጣም አጋነው አይተውታል። ሁለተኛ ፍላጎቱን በሚመለከት ተሳስተዋል። ጽሁፉ ላይ የቲፒኤልኤፍ ፍላጎት እነሱ ምዕራብ ትግራይ የሚሉትን ወደ ትግራይ እንዲካለል ማድረግ አይደለም። ተፈናቃዮች እንዲመለሱ ማድረግ አይደለም። ተነፈግን ያሉትን ህጋዊ እውቅና እንዲመለስላቸው ማድረግ አይደለም። በፌዴራል መንግስት ውስጥ ትግራይ ሊኖራት የሚገባውን ውክልና ይኑራት የሚል ጥያቄ አይደለም። እሱ አይደለም ጥያቄያቸው። የቲፒኤልኤፍ ትልቁ ችግር ለጠቅላይ ሚኒስትር አብይ አህመድ አስተዳደር እውቅና አይሰጡም። ይሄን እርግጠኛ ሆኜ ነው የምነግራችሁ። በተለያየ አቋማቸው ውስጥ የሚንጸባረቅ ነው። አሁን ላለው የኢትዮጵያ መንግስት እውቅና አይሰጡም። መንግስት ነው ብለው አያምኑ እና በዚህ መንግስት ስር አንተዳደርም ባይ ናቸው። በዚህ መንግስት ስር አንተዳደርም። የምዕራብ ትግራይ ጉዳይ የሚነሳው ለዛ ነው። ራሳቸው አንፈልጉትም ያሉትን ደግሞ እውቅና ተሻሽሎ የሰጠንም እያሉ ውጥረት የሚያበዙት ለዛ ነው። በውይይት ነው የምንፈታው እያሉ ግን ሌላ ደግሞ ጽምዶ የሚል ከህግም ከስምምነቱም ያፈነገጠ ተግባር ውስጥ የሚሰማሩት ለዛ ነው። ብዙ ነገራቸው ከዛ ጋር የተያያዘ ነው።
ከዛ ጋር የተያያዘ እውቅና አይሰጡም እና በዚህ መንግስት ስር መተዳደር አይፈልጉም። በዚህ መንግስት ስር መተዳደርን ውርደት፣ ሽንፈት አድርገው ነው የሚቆጥሩት። በዚህ መንግስት ስር ሆነው ትግራይ ከምትለማ፣ የትግራይ ህዝብ ከሚጠቀም ከዚህ መንግስት ጋር እድሜ ልክ እየተዋጋን ትግራይ ብትደቅ እንመርጣለን የሚሉ ሰዎች ናቸው። እንደዛ ናቸው። ይሄ እያንዳንዱ ንግግራቸውን ስሙት፣ ይህን ትርጉም ነው የሚሰጠው። በፍጹም ለዚህ መንግስት እውቅና መስጠት አይፈልጉም፣ ተገደው ካልሆነ በስተቀር። ከዚህ ፍላጎታቸው ጋር ወይም ከዚህ አቋማቸው ጋር የተያያዘ ይፈልጉት ነገር አለ። አንደኛውና ፍላጎታቸው ከተቻለ የነሱ የበላይነት ያለበት የሽግግር መንግስት መፍጠር ከተቻለ፣ ምዕራብ ትግራይን ወደ ትግራይ ማካለል አይደለም፣ ተፈናቃዮችን መመለስ አይደለም ፍላጎታቸው። ያ ሁሉ ቢደረግ ነው የምላችሁ፣ ያ ሁሉ ቢደረግ ውጥረት ከመፍጠር ወደኋላ ሄዱ። በየትኛውም መለኪያ በዚህ መንግስት ስር መተዳደር የለብንም ባይ ናቸው። ስለዚህ መጀመሪያው ፍላጎታቸው እነሱ የበላይ የሆኑበት የሽግግር መንግስት ቢቻል ማለት ነው። ከተቻለ፣ ካልተቻለ ግን ኤርትራ በተገነጠለችበት መንገድ መገንጠል። የሽግግር መንግስት እነሱ የበላይ የሆኑበት ልክ እንደ 1983 እነሱ ካልመሩት፣ እነሱ ማዕከላዊ መንግስቱን ካልተቆጣጠሩ ኢትዮጵያ ውስጥ ያለውን የትኛው ወይንም አካል አያምኑ። ትንሽ እኮ ይተማመኑበት እኮ የነበረው ይሄ የኦሮሞ ኃይል እኮ ነው። የኦሮሞ ኃይል ፌዴራሊስት ኃይል ነው ብለው ነበር የሚያስቡ። የኦሮሞ ኃይል አሁን ያለውን ህገ መንግስት የሚፈልግ ነው። እዛው ውስጥ ጥበት እንጂ ትምክህት የለም ባይ ናቸው። ትምክህተኛው ካለመጣ ችግር የለውም የሚል ግንዛቤ ነበራቸው። ግን ሳያስቡት ትምክህተኛ የሚሉት አካል የመጣባቸው። ማንንም አያምኑም፣ ድሮም አያምኑም፣ አሁን ደግሞ ጭራሽ አያምኑም። ማንም ከጎናችን አልቆመም ባይ ናቸው። ስለዚህ ማንንም አያምኑም። ራሳቸው በበላይነት የሚመሩት የሽግግር መንግስት ቢቻል እሱ ነው የሚፈልጉት። ጽሁፉ ላይ የቲፒኤልኤፍን ፍላጎት በሚመለከት ተሳስቷል የምለው ለዛ ነው። የዓለም አቀፉን ማህበረሰብ አምጥተህ በውይይት ችግራችሁን ፍቱ ብትላቸው አይፈታም። ተወያይቶ ተቀብለውት የመጣ አይደል እንዴ? እንደመጡ እኮ ነው በማግስቱ እኮ ነው መጣስ እኮ የጀመሩት። የሽንፈት ስምምነት ነው እኮ ነው ያሉት። ዓለም ፊት የተፈራረሙትን ስምምነት እነሱ በበላይነት የሚመሩት የሽግግር መንግስት በኢትዮጵያ ውስጥ የሚቋቋም ካልሆነ የሚፈልጉት በኤርትራ መንገድ መገንጠል። ወንበዬ ነው በኤርትራ መንገድ እያልኩ ያለው። የትግራይ ህዝብ ወጣቱን አሁን ላይ እንዲሁ ስታየው ከኢትዮጵያ ተነጥሎ ተገንጥሎ መኖር የሚፈልግ ሊመስል ይችላል። ግን ብዙ ጊዜ የሚመስልህ ነገር ጊዜው ሲደርስ ላይሆን ይችላል። በዛን ጊዜ በኤርትራ ከመገንጠሏ በፊት ከሁሉም ኤርትራዊ ከኢትዮጵያ መነጠል የሚፈልግ ነበረ የመሰላቸው።
ግን ስላላመኑ ራሱ የኤርትራ ህዝብ ስላላመኑ በኮንፌዴሬሽን እንሁን ከኢትዮጵያ ጋር የሚል አማራጭ አልቀረበለትም። በፌዴሬሽን እንቀጥል የሚል አማራጭ አልቀረበለትም። በአንድነት እንቀጥል የሚል አማራጭ አልቀረበለትም። ለምን ቢመርጥስ? አንዱን ቢመርጥስ? ከነዚህ ውስጥ አንዱን ቢመርጥስ? ስለዚህ ምንድነው የቀረበለት? ባርነት ወይስ ነፃነት የሚል አማራጭ ነው የቀረበለት። ቲፒኤልኤፍ እንኳን አሁን ጭራሽም የአውራጃ ስሜት ባለበት መሰረታዊ በሆነ አይነት መልኩ የትግራይ ብሔርተኝነት አደጋ ውስጥ በወደቀበት በዚህ ወቅት ይቅርና በፊትም ቢሆን አማራጩን ብታቀርብለት ህዝቡ አንዱን አማራጭ ሊመርጥ ይችላል ማለት የተሻለ የሚለው መገንጠልን ብቻ ላይ መርጠል ይችላል። በመጀመሪያ ደረጃ በኃይል መገንጠል የሚችሉበትን እድል መፍጠር ነው። ልክ የኤርትራ መንግስት ኃይሉን ይዞ ከተገነጠለ በኋላ የኢትዮጵያ መንግስት ለፎርማሊቲ ያክል ሪፈረንደም እንዳደረገው አይነት ማለት ነው። ለዛ ደግሞ ይሄው ጄኖሳይድ ተፈጽሞብናል ምናምን የሚሉትን ትርክቶች ይጠቀማሉ። ጄኖሳይድ ተፈጽሞብህ ጄኖሳይድ ከፈጸመብህ አካል ጋር አብረህ ኑር የሚል ሞራል አይኖርም። እሱን በጣም የሚያነሱበት አንዱ ምክንያት ከዛ ጋር የተያያዘ ነው። የቲፒኤልኤፍ ፍላጎት ይሄ ነው እንጂ ጠቅላይ ሚኒስትር አብይ አህመድ አስተዳደር ስለሆነ አይደለም። አይሆንም። ግን መቼም እናስብ እስክንድር ነጋ ወይንም ደግሞ ዘመነ ካሴ እንደው በለስ ቀንቷቸው 4 ኪሎ መግባት የሚችሉበት እድል ቢፈጠር ቲፒኤልኤፍ ትግራይ የኢትዮጵያ አካል ሆና እንድትቀጥል አይፈቅድም። እኔ በዚህ ከተሳሳቱ በጣም ነው የሚገርም። ጃልመሮ 4 ኪሎ መግባት የሚችልበት እድል ቢኖር ቲፒኤልኤፍ ትግራይ የኢትዮጵያ አካል ሆና እንድትቀጥል አይፈቅድም በፍጹም። ትግራይ የኢትዮጵያ አካል ሆና ልትቀጥል የምትችለው በቲፒኤልኤፍ ዘመን ማለት ነው። ቲፒኤልኤፍ 4 ኪሎ ከገባ ብቻ ነው፣ ወይንም 4 ኪሎ ያለውን አካል መቆጣጠር የሚያስችል አቅም ካለው ብቻ ነው። ከዛ ውጪ በፍጹም የማይቀበለው ጉዳይ። ብዙዎች የቲፒኤልኤፍ ጥያቄ የግዛት ጥያቄ ይመስላል፣ ውሸት። የቲፒኤልኤፍ ጥያቄ የህጋዊ እውቅና ጥያቄ ይመስላል፣ ውሸት። ቲፒኤልኤፍ የተፈናቃዮች ጉዳይ የሚያሳስበው አድርገው የሚያስቡ ሰዎች አሉ፣ ስህተት። ቲፒኤልኤፍ ከራሱ ውጪ 4 ኪሎ ላይ ላለ ለየትኛውም አካል እሱ ለማይቆጣጠረው አካል እውቅና ይሰጠው በፍጹም። ይሄ ቢያንስ አሁን ላይ ልንረዳው የሚገባ ጉዳይ ነው መሆን ያለበት። ከነጌታቸው ረዳ ጋር አንዱ ችግር ያ ነው። ከፌዴራል መንግስት ጋር የሚገናኘን አካል በሙሉ የሚጠረጥሩበት ምክንያት ከዛ ጋር የተያያዘ ነው። ከፌዴራል መንግስት ጋር መገናኘት አብሮ መስራትን ባንዳነት አድርገው ይቆጥሩ። ስለዛ ነው ይሄ አይነት እኮ አመለካከት ከጦርነቱ በፊት ነበር እኮ። በወቅቱ የነበሩ ጉዳዮችን ተጠቅመው ራስን የመነጠል ጠርዝ የመያዝ በራስ ብቻ ጉዳይ ላይ መሰብሰብ የፌዴራል መንግስት እንዳትገባብን የማለት ነገር እኮ ከጦርነቱም በፊት እኮ ነበር። በጦርነቱ ሂደት ውስጥ የደረሰባቸው ነገር ነው እንደዚህ እንዲያስቡ ያደረጋቸው ያለው እንዳትል ከዛም በፊት ነው ካለው የፌዴራል መንግስት ጋር ችግሮችን ተነጋግሮ መፍታት ፍላጎት አልነበረ። እንደውም ውጥረት ማባባስ ነበረ የነበረው። ከዛ ጊዜ ጀምሮ አሁን ላለው የፌዴራል መንግስት ፍጹም እውቅና መስጠት አይፈልጉም። እኔ በዚህ ስህተት አይደለሁም። ብዙ ጠይቄ እኚህ ሰዎች ምንድነው የሚፈልጉት ብዬ ግራ እስኪገባኝ ጠይቄ
አሁን ትርጉም የሚሰጠው ነገር ይሄ ነው። ምዕራብ ትግራይ ነው። ወደ ትግራይ ማካለል ከተፈለገ እነ ዶክተር ደብረጽዮን ከሚሄዱበት መንገድ ይልቅ እነ ጌታቸው ረዳ የሚሄዱበት መንገድ በጣም አደገኛ ነው። እውነቴን ነው የምላችሁ። እኔ አሁን በነ ዶክተር ደብረጽዮን በኩል ምዕራብ ትግራይን በሚመለከት እንደማይገኝ እርግጠኛ ነኝ። በፍጹም አያገኙትም። እነ ደብረጽዮን በያዙት አቋም እና በሚሄዱበት መንገድ በተአምር፣ እውነቴን ነው የምላችሁ፣ በተአምር የማይሆን ነገር ነው። የነ ጌታቸው ግን ያስፈራል፣ ያስፈራል። እዛ አካባቢውን በሚመለከት መወሰን የሚችለው አካልም እሱን ጋር አብሮ በመስራት የሚፈልገውን በመስጠት የሚፈልጉትን ለመቀበል ነው እየሰሩ ያሉት። ይሄ ደግሞ 4 ኪሎ ያለው መንግስት ባህሪው እንደዚህ ምን አለ ለሱ የሚጠቅም ነገር ከሌለ ምንም ለአንተ የሚያደርገው ነገር የለውም። ለሱ የሚጠቅም ነገር ከሌለ ማለት ነው። እነ ጌታቸው ረዳ ጠቃሚ ነው እየሆኑት ያሉት። በአንጻሩ የአማራ ክልል ባለስልጣናት ደግሞ በርደን ነው እየሆኑ ያሉት፣ ሸክም። ይሄ እነ ጌታቸው ረዳ የሚሄዱበትና የአማራ ክልል ባለስልጣናት የፈጠሩትን ክፍተት ደምራችሁ ካያችሁ ምናልባት ነገ ከነገ ወዲያ ወልቃይትን በሚመለከት የሆነ የአቋም መሸጋሸግ ሊኖር ይችላል ብለህ ልትገምት ይችላል። የአቋም መሸጋሸግ በመንግስት በኩል ሊኖር ይችላል፣ አናውቅም። እነ ዶክተር ደብረጽዮን ግን የሚሄዱበት መንገድ ይኸውላችሁ ሌላ አካባቢ ነው የሚያሳጣቸው። እንኳን ሉዓላዊ ግዛታችን የሚሉትን አካባቢ ሊያስመልሱ ይቅርና የያዙትንም ነው የሚያሳጣቸው። የያዙትንም ጭምር ነው የሚያሳጣው። ይህ በእነ ዶክተር ደብረጽዮን መንገድ የሚመለስ የትግራይ ህዝብ ጥያቄ የለም። ተፈናቃይ መመለስ በእነ ዶክተር ደብረጽዮን መንገድ ተፈናቃይ እንደገና ታበዛለህ እንጂ ተፈናቃይ አትቀንስም። የእነ ጌታቸው ረዳ መንገድ ተፈናቃይ ይቀንሳል። ተፈናቃዮቹ ከነክብራቸው ወደ ነበሩበት አካባቢ እንዲመለሱ ተደርጋል። መንግስት ዋስትና የመስጠት ግዴታ ውስጥ እንዲገባ የሚያደርገው የእነ ጌታቸው መንገድ፣ የእነ ዶክተር ደብረጽዮን መንገድ ሌላ ተፈናቃይ የሚፈጥር መንገድ። ይገርመኛል። ይህንን መንግስት 4 ኪሎ ላይ ያለውን መንግስት ጦረኛ መንግስት ነው፣ ጦርነት የሚወድ መንግስት ነው ብለህ ከዛን በጦርነት ደግሞ አስገድጄ የሚፈልገውን አመጣለሁ። እንዴት አይነት ነገር ነው? የሚፈልገውን እኮ ነው እየሰጠው ያለው። የሚፈልገውን እኮ ነው። ጦረኛ ነው ትላለህ፣ በቃ ጦርነቱን የሚፈልገው ትላለህ። ሰላም የሚባል ነገር ሲነሳ በጣም ይደነግጣል፣ ይናደዳል ትላለህ። ለዛ ይኸው ባለፈው ኩማ እኮ እንደዚህ ሲለው ስለ ሰላም ሲነሳ ፊቱ ተቀያየረ ምናምን ትላለህ። በአንጻሩ ደግሞ ወቅተ ነው ጦርነት ከፍተንበት አስገድደን ደግሞ እንዲናደርገዋለን ትላለህ። ጦረኛ የሆነው ጦርነትን እኮ የሚፈልገው ሱሱ እኮ ስለሆነ እኮ አይደለም። በቃ ምናልባት በዛ ጦርነት ማድረግ የሚያስችል ጥሩ አቅም ስላለኝ በዛ መንገድ ፍላጎቴን ማሳካት እችላለሁ ብሎ እንደ ጠንካራ ጎኑ እሱን ስለወሰደው፣ ሌላኛውን የፖለቲካ አካሄድ የሰላምን አካሄድ ደግሞ እንደ ድክመቱ የራሱ ድክመት አድርጎ ስለቆጠረው እኮ ሊሆን ይችላል። ጦረኛ አድርገኸው ጦርነት የሚወድ ለጦርነት ብቻ የሚዘጋጅ እንዲህ ነገር አድርገኸው እንደገና በጦርነት ደግሞ ጥያቄን አስመልሳል። ያ ማለትማ አንተም ራሱ በቃ ጦርነት የጠማ ሰው ነህ ማለት ነው። ለዛ ነው ጦርነት ሰርጋችን ነው፣ ጦርነት ባህላዊ ጨዋታችን ነው የሚባለው። አብዛኛው የፖለቲካ ኃይል ኢትዮጵያ ውስጥ ጦረኛ ነው።
ከልቡ ሰላማዊ የለም። አብዛኛው የቅደም ተከተል ጉዳይ ነው እንጂ ብዙዎቹ ጦርነት የመጀመሪያ አማራጭ ያደርጋሉ። አንዳንዶቹ ደግሞ ጦርነትን ሁለተኛ አማራጭ ሊያደርጉት ይችላል እንጂ ፍጹም ሰላማዊ ታገኝ ኢትዮጵያ ውስጥ የለም። እኔ ቲፒኤልኤፍን ፍላጎት ጸሐፊዎቹ በትክክል የተረዱት አልመሰለኝም። የቲፒኤልኤፍ ፍላጎት ከፍ ሲል እነሱ በበላይነት የሚቆጣጠሩት የሽግግር መንግስት፣ ለምሳሌ አሁን ባለው አይነት ሂደት የፌዴራል መንግስት ቢፈርስ ቢዳከም ከፋኖም ከኦላም የተሻለ የተደራጀ በትጥቅም በስልጠናም ጭምር ማለት ነው ወታደራዊ ኃይል አላቸው። ለእነሱ ጥሩ አጋጣሚ ነው። ወታደራዊ አቅምህ በሽግግር መንግስት ውስጥ የሚኖረው እንትን ቀላል አይደለም። ልክ ደርግን እንዳደረጉት ማለት ነው። ደርግ ከወደቀ በኋላ ደርግን አግደው ሌሎቹን ሰብስበው በእነሱ የበላይነት የሽግግር መንግስት አቋቋሙ። ልክ እንደዛ አሁን ማድረግ ይፈልጋሉ ቢመች ቢችሉ። እሱ ግን ካልሆነ እንደምንም ብለው ምዕራብ ትግራይ የሚሉትን አካባቢ ይዘው ከዛ በኋላ በኃይል መገንጠል ወይ በሪፈረንደምም ላያደርጉም ይችላሉ። ጄኖሳይድ ተፈጽሞብናል፣ ስለዚህ ግዴታችን አይደለም ጄኖሳይድ የፈጸመብን አካል የሚመራው አይነት ሪፈረንደም የኛን ፍላጎት ሊገልጽ አይችልም የሚልም መከራከሪያ አቅርበው ዓለም አቀፉ ማህበረሰብ እውቅና እንዲሰጣቸው እንደ አንድ ምክንያት ሊያቀርቡት ይችላሉ እንጂ በፍጹም እነሱ የማይቆጣጠሩት 4 ኪሎ ውስጥ ሌላ አካል ተቀምጦ በቲፒኤልኤፍ ጊዜ ትግራይ የኢትዮጵያ አካል ሆና እንድትቀጥል ፍላጎት የላቸው። ያ ከሚሆን ትግራይ ብትደቅ ይመርጣሉ። ያ ከሚሆን የትግራይ ህዝብ በጦርነት ቢሞት በሌላም አይነት ችግር ቢሞት ይመርጣሉ። ይሄ እያንዳንዳቸው ንግግራቸውን ሂደህ ስማው። ይህን መልእክት ነው የሚሰጥህ። ጽሁፉ ላይ ቲፒኤልኤፍን በትክክለኛው መንገድ አልተረዱትም ነው የኔ መከራከሪያ።